የመጀመሪያ መጽሐፌ ግጥም ሁለተኛ መጽሐፌ ነው። ሌላ እውነት የለኝም። የመጀመሪያው ዙረት ይባላል። ዙረት የመጀመሪያ መጽሐፌ። አሁን ደግሞ ሌላ እውነት የለኝም። በትወና ያው እንዳየሽው ፊልሞችን ድራማዎችን ሰርቻለሁ። ሙዚቃ ያልኩት እውነት ለመናገር መነሻዬ ስለነበረ እንደው ለማካተት ብዬ ነው እንጂ በሙዚቃ ልታውቂውም አትችይም። የጃፓን ዘፈን ማለት ነው። በወቅቱ ያው ብዙ ተብሎለታል በጃፓን ሀገር። 17 ዓመት ልጅ ሆኜ ነው የሙዚቃ ባህል ልውውጥ ተብሎ ጃፓን ሀገር ሄጄ የጃፓን እና የኢትዮጵያ ትዝታን ስልት ቀላቅለው የሰሩት አንድ ሙዚቃ ላይ ተሳታፊ ሆኜ ሰርቻለሁ። 1-2-3 መድረክ ላይ ኮንሰርት ሰርቼ ቴሌቪዥን ፕሮግራም ሰርቼ ነው ወደ ኢትዮጵያ የተመለስኩት እና የመጀመሪያ ኪነ ጥበብ ጉዞ የሚያስጀመረልኝ ያ አጋጣሚ ስለነበረ ሁሌ ጠቅሰዋለሁ እንጂ እውነት ለመናገር መንደርደሪያ ስለሆነ የግድ ነው። መንደርደሪያ ስለሆነ ሁሌ እለዋለሁ እና ሰው ደግሞ መነሻዬን ስለሚያስታውስ እዛ ጃፓን ሄደሽ ድሮ ስለሚለኝ እንደው አብሬ ራሴን ሳስተዋውቅ አነሳዋለሁኝ እንጂ በሙዚቃ አትቁጠሪኝ የለውም ደብዛ የሚል። ከሌሎቹ ግን ከተሳተፍኩባቸው ሙያዎች ግጥም መነሻዬ ነው። ከሙዚቃውን በፊት ወደ ሚዲያ የመጣሁበት ነው ሙዚቃው። ግጥም ልጅ ሆኜ ነው የጀመርኩት። ወደ ኪነ ጥበብ ማዘንበሌን የማውቀው በትምህርት ቤት በምጽፋቸው ግጥሞች ነበረ። በሙያ ዘልቄ የተማርኩት እስከ 2ኛ ዲግሪ ድረስ ቲያትር ነው አዲስ አበባ ዩኒቨርሲቲ እና በሙያ ወደ ቲያትሩ አደላለሁኝ። በጣም ነው ቲያትር የምወደው መተወን። ፊልምም ላይ ያው ከቲያትር የመጣ የትወና ፍቅሬ ነው ወደ ቴክኖሎጂ እያደገ ሲመጣ መድረኩ እየሰፋ ሲመጣ ወደ ፊልሞችና የቴሌቪዥን ድራማዎች የመጣሁት። ግጥምን ከዚህ በፊትም ብየው በተለየ መንገድ ስለሄደ እዚህ ጋር ላብራራው ትንሽ። ግጥምን እንደ ሙያ ቆጥሬው አላውቅም ነው የሚገርማችሁ። አሁን ገጣሚ ነኝ እላለሁ፣ ግን እንደ ሙያ ሳይሆን እንደ ስብዕና መግለጫዬ ነው የምወስደው። መተንፈሻዬ፣ ራሴን መግለጫ፣ ሀሳቤን ማስተላለፊያ መንገዴ ነው እንጂ ገጣሚ የሚለውን እንደ ሙያ ስለማላደርገው